ኖላዊ በቃሉ ቆፍጠን ብሎ ሜላትን እንደዛ ሽቤ ልክ አስገባሻለሁ ብሎ ማን የነገራት እኔ እንደምከታተላት ብሎ እንግዲህ ጋርዶቹን አምጥቶ እየጠየቃቸው ነበር። በቃሉ በዚህ ሰዓት ላይ እንግዲህ ለህይወቴ በጣም ታሰጋኛለች፣ አደገኛ እንደሆነች አውቃለሁ። ምን ብበድላት ነው ይህን ያህል ማን ነው ለሜላት መረጃ የሚያቀብላት ብሎ እንግዲህ ግራ ተጋብቶት ዲማሙን ገላችሁ እዛው ጥላችሁት እንድትመጡ ብሎ የላካቸው ጋርዶቹ ማለት ነው አሽከሮቹ ግን እሳ አንድም ነገር ሳያደርጉለት በመመለሳቸው በጣም ተናዶና ተበሳይቶ ለካ እናንተ ናችሁ ለጥላት ያሳልፋችሁ የሰጣችሁ ብሎ እንግዲህ ድማሙ ለሁለት ሆነው እንኳ አልቻሉትም ማለት ነው። እዛው ቆምጥጥ አድርጓቸው ነው የሄደው። ጀግና ድማሙ ማለት ነው። ቀጥልበት የሚለን ጀግና ሆነ እንዴት አስቀጥልበት። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። እንደተለመደው ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። እንግዲህ ኖላዊት ላይ እንደምታዋቸው ከፍ ብለዋል ማለት ነው። በቃሉ ቆፍጠን ብሎ ሜላትን ሳትቀድሚኝ እቀርምሻለሁ ወይዘሮ ሜላት፣ እያንዳንዷ ነገር በአንቺ ቤት የሚመጣ ነገር በሙሉ እየተጋፈጥኩኝ የእጅሽን እሰጥሻለሁ ብሎ ነበር ማለት ነው። ሜሉዬ ግን አይሆንም አንተ ሳትቀድመኝ እኔ እቀድምሃለሁ ብላ እንግዲህ ልኩን ከፍ ዝቅ አድርጋ ወደ ቤቷ ተመልሳለች። ማስጠንቀቂያ ሰጥተው ማለት ነው። ሀና በዚህ ሰዓት ላይ የሰርጋችን ጉዳይ እንዴት ነው የሚሆነው እያለች አሳስቧት ለወይዘሮ ሜላት እየነገረቻት ነበር ማለት ነው። ሜላትም አንቺ ያልገባሽ ነገር አለ፣ ስለዚህ ወደ ቤት አምጥተሽ ልጁን እንድታስተዋውቂን እንፈልጋለን ብሎ መስፍንም ነግሯት ነበረ። ሀናም ደግሞ እንዴት አይመጣም ኧረ በፍጹም እያለች ነበረ። አሁን ላይ አቶ በቃሉ እንግዲህ የኢዝራ ጓደኛ ቅዱስ ካስተዋወቀው በኋላ ቅዱስን ከተዋወቀው በኋላ ለብቻው ቤቱ ጠርቶ አናግሮት ነበር ማለት ነው። እባክህን የልጄን ጮኛ ማናት፣ ምንድናት፣ ዘሯስ ምንድን ነው እያለ ጠይቆ ነበር ማለት ነው። እሱን በማስመልከት እንግዲህ አሁን ላይ ደግሞ እንትን ሊባል ነው ማለት ነው ውዶችዬ። ምክንያቱም ቅዱስ ደግሞ ራሱን ልጅህን ብትጠይቀው አይሻለህም ወይ እኔን ከምትጠይቀኝ ብሎ መልስ ሰጥቶታል ማለት ነው። በትክክል አንበሳ ጋሽ በቃሉ እውነት ነው እያደረግከው ማለት ቅዱስ ማለት ነው። እንደዚህ ላይ ስራ ያለው አከባበር እንግዲህ በቃሉ እየተናደደ እየተበሳጨ ነበር በጊዜው። ኢዝራም እየጠየቀው አባዬ ምን ሆነሃል? ሰላም አይደለም እንዴ ሲለው ሰላም ነኝ የኔን ደህንነት ምን አጠያየቀ እያለ ቆፍጠን ብሎ እንግዲህ እየተናደደና እየተበሳጨ ነበር ማለት ነው። እሱም የተናደደበትና የተበሳጨበት ምክንያት ዋነኛው ነገር ምንድን ነው? ዲማሙ ለምን አልተገደለም? ዲማሙ ለምን አልገደላችሁትም ብሎ እንግዲህ ጋርዶቹ ደውለው እኛ ምንም ልናደርግ አልቻልንም፣ በጣም ከፍተኛ አደጋ ልጅ ነው ብሎ ሲነግረው እንዴት ሁለቱ ናችሁ ለአንድ ወንድ ታንሳላችሁ ብሎ እንግዲህ ያውን መሳሪያ ሰጥቻችሁ እንዴት ብሎ ተቆጥቷቸዋል ማለት ነው። እነሱም እንግዲህ ግራ ገብቷቸውና እየተሰለሰሉ ለህይወቴ አደጋ ነው፣ ጭራሽ አንድኛውማ አምልጦ ነው የሄደው፣ አንድኛው ሲመታ አንድኛው ትቶ ነው የሄደው ማለት ነው። በዚህ የተነሳ እንግዲህ ድማሙ የተበሳጨና እየተናደደ ይገኛል። ምክንያቱም የሁለቱ ጉዳይ እያሳሰባቸው ነው ማለት ነው። በዚህ ሰዓት ላይ እየሆነ ያለው ነገር ምንድን ነው? የድማሙ ማን ነው እንዲህ ሊያደርግ የቻለው? እንዴት እንደዚህ ሊሆን ቻለ? በፍጹም ይሄ ሊሆን አይችልም እያለ እንግዲህ እየተናገረ ይገኛል ማለት ነው። ድማሙ በነገራችን ላይ ቆፍጠን ያለ ጀግና፣ አሁንም ደግሞ ማን አባቱ ነው ሊከታተለኝ የሚችለው? ቆይ ያልገባኝ ነገር አለ እንዴ? ወይዘሮ ሜላት ደግሞ አንተ ያልገባህ ነገር አለ፣ በዛም ወደዚህም አትበል፣ ራስክን ጠብቅ፣ ወይም ደግሞ ወደ ሰው ወደ መጣበት በሰላም ሄድ ብላ ዲማሙን ስነግረው፣ ዲማሙም ደግሞ እሳት ጎርሶ ልሶ እንዴት ያለሽ ወይዘሮ ሜላት ማን ነው ምንድን ነው እንዲህ አለቀውም እያለ ሲነግራት፣ በዛ የተነሳ እንግዲህ እሷም ደግሞ እንዴት እንደዚህ ይሆናል አንተ የማታውቀው ብዙ ነገር አለ ያልነገርክኝ ስትለው እያብሰለሰለና በተኛበትም ቁጭ ብሎ እንዴት ማን ነው እንደዚህ ሊያደርገኝ የቻለው? እንዴት እንደዚህ ይደረጋለሁ? በማለት እንግዲህ ግራ ገብቶት እንትን እያለ ነበር ማለት ነው። ሁሉንም ነገር ያው ታውቁታላችሁ።
በሀና ምክንያት እንግዲህ ኤላ ወደ ራሱ ተመልሶ መጥቷል ማለት ነው። ኤላ እንግዲህ አሁን ላይ ያለበት ሁኔታ እያንዳንዱ ነገር ራሴን አስተካክላለሁ፣ ራሴን ማስተካከል አለብኝ ብሎ ሁሉንም ነገር ወደ ኋላ ትቶ ማለት ነው ለአሴር እየነገረው ነበር ማለት ነው። አሴር አሁን ላይ እኔ ስራ ሰርቼ እናቴ ማገዝና እናቴ መርዳት ነው የምፈልገው፣ ማንንም አልፈልግም፣ በህይወቴ ማንም እንዲገባ በፍጹም ልፈቅድለት አልችልም፣ የራሴን ህይወት መኖር ነው የምፈልገው ብሎ እንግዲህ አሴር የራሱ ኤላ ማለት ነው የራሱ ህይወት እየኖረ ይገኛል ማለት ነው። በቅርብ ቀን እንግዲህ ሁሉንም ነገር የምንሰማበት ነገር ይመጣል ብዬ ተስፋ አድርጋለሁ። በነገራችን ላይ ኢዝራ ሀናን እንግዲህ መጨረሻ ላይ ላይጋቡ ይችላሉ ማለት ነው። መጨረሻው ላይ ነው የምናየው ማለት ነው። በዚህ የተነሳ ግራ እየገባቸው ነው ማለት ነው ኢዝራና ሀና። እሱም ደግሞ ሽማግሎቹ መቼ ነው የሚላኩት አባዬ መቼ ልንልክ ነው እያለ ለእሱ አታስብ ልጄ፣ ሁሉንም ነገር ጠንቅቄ አስተካክል ያለው አንተ ብቻ ግን አትጨናነቅ ብሎታል ማለት ነው። የወይዘሮ ሜላት ነገር እንግዲህ ያሳሰበው በቃሉ በድማሙ በጣም ተናዷል ማለት ነው። እሱንም ያደረጉበት እንግዲህ ባልደረባዎች ስራ ብሎ የቀጠራቸው ሰዎች በፍጹም ሊሆኑ አልቻሉም። ቤቲም ደግሞ እንግዲህ ጋሽ በቃሉ ካንተም ጋር እየሰራው ነው ጥርት ያለ ገንዘብ ጨምርልሻለሁ ብሎ እንግዲህ እየሰራች ነው። እናም ደግሞ መረጃ እንድታቀብለው መስፍን ጋር ሆና እንዲሰራ ጠይቋት ነበር። እሷም እሺ ብላ ገብታበታለች ማለት ነው። እሱን የገባችበት ምንድን ነው ቤቲ ታውቃላቸው ሁላችሁም ማለት ነው። ብዙ ነገሮች አሉባት፣ ግን ቢሆንም እሷ ብር ትወልዳለች። ጽጌ ደግሞ ምስኪኗ የጫወቃ ማለት ነው። ወይ ከቅዱስ አልሆንሽ ወይ ከኢዝራኤል ሆንሽ እንግዲህ ምንም ማድረግ አይቻልም። አሴር እንግዲህ ለኤላ የነገረው ነገር ምንድን ነው? ኤላ ከዚህ በኋላ እናቴን መርዳት እችላለሁ፣ እየሰራሁ ራሴን አልጥልም፣ በቃ ሁሉንም ነገር ወደኋላ መጣል አለብኝ፣ ማንንም ሰው አልፈልግም ብሎ ቆፍጠን ብሏል ማለት ነው። በዚህ ሰዓት ላይ እንግዲህ እያንዳንዱ ነገር ለማስተካከል ሞክረዋል። ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ ባይ